ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኝተናል። ዛሬ ያሉት ጨዋታዎች የአፍሪካ ዋንጫ ናቸው። ብሪያን ምቦሞ ከአማድ ጋር ይገናኛሉ። ትላንት የተደረገ ጨዋታ ነበር። በትላንት ጨዋታ ቼልሲ ነጥብ ጥሏል። ከዩናይትድ ጋር የተያያዘ ስለሆነ እችን ነገር እንደው ጠቀስ እያደረግን መረጃዎቻችንን እንጀምራለን። ዩናይትድ ነገ ጨዋታ ባያደርግም ያው ተነገ ወዲያ ነው የሚያደርገው የቦክሲንግ ዴይ ጨዋታ ማክሰኞ ምሽት 5 ሰዓት ላይ ጨዋታውን ዩናይትድ የሚያደርግ ይሆናል። ማንቸስተር ዩናይትድ እና ሩበን አሞሪም የፎርሜሽን መቀየር ጉዳይ እንደው ምን አስቀየራቸው? ሩበን አሞሪም ፎርሜሽን እንዲቀይር ምን አነሳሳው ለሚለው የተወሰኑ ምክንያቶች እንዲሁ ተቀምጠዋል እና በአንዳንድ ጋዜጠኞች የተባሉትን ነገር እነግራችኋለሁ። ከዛ ውጪ ስለ ሄቨን ማውራት አለብን። ይሄ ልጅ በተመለከተ ከዚህ በፊት አውርቼዋለሁ። ዛሬም የማነሳላችሁ በጣም ወሳኝ የሆነ ሀሳብ አለ ተጫዋቹን በተመለከተ ማለት ነው። ከአንዳንድ ሰዎች የተሰጡ አስተያየቶችና ስለ ልጁም ቢሆን እንደው ንፉግነት ነው አለመናገር በዚህ ሰዓት እና የተወሰነ ስለሱም ያስኩላችሁ ፕሮግራም አለ። ከዛ እንወጣለን እናልፋና ስለ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ቁንጮ ክለብ ሆኗል። በጣም ብዙ ዋጋ ያለው ቡድን በመባል ከእንግሊዝ አንደኛው ሆኖ ቀድሞ ተቀምጧል እና ይሄ ነገር ትንሽ ያስገረመ መረጃ ነው። ቡድኑ በውጤት ሜዳ ላይ ጥሩ ባይሆንም ግን ከሜዳ ውጭ ባለው ዋጋ የቁጥር አንድ ደረጃ መቀመጥ ችሏል። ዝውውርን በተመለከተ ፋብሪሶ ሮማኖ በካርሎስ ባሌባ ጉዳይ በጣም ሰፋ ያለ መረጃ ሰጥቷል። ይሄ ተስፋ የሚያሰጥ መረጃ ነው። ቤተሰቦቻችን አንድ ግዙፍ የአውሮፓ ክለብ ሊያስፈርመው ጠይቆት ኧረ አልፈልግም አመሰግናለሁ ብሎ ከምስጋና ግን አልፈልግም እኔ መዳረሻዬን መርጫለሁ ብሎ ተጫዋቹ እንደመለሰላቸው ነው ፋብሪሶ ሮማኖ የነገረን። እንደው ከየትኛው ክለብ ለሚለው ከመረጃ ምላሽ ታገኛላችሁ። ከእናንተ የምንፈልገው ፍቅርና ላይክ ብቻ ነው። ቤተሰቦች ይህን ቪዲዮ ላይክ አድርጉት። ሁላችሁም አብራችሁኝ ሁኑ። መልካም ቆይታ። በእንግሊዝ ፕሪሚየር ሊግ ተጠባቂ የሆኑ ጨዋታዎች ትላንት ተደርገው ነበር። ቤተሰቦች ያው ዩናይትድ ቀጣይ ጨዋታውን የሚያደርገው ማክሰኞ ዕለታ ነው። የቦክሲንግ ዴይ ጨዋታ ነው። እንግዲህ ከነገ በስቲያ ጨዋታችንን እናደርጋለን በኦልድ ትራፎርድ ከወልቭስ ጋር። ስለዚህ ጨዋታ በስፋት ዛሬ ለማውራት አይደለም፣ ምክንያቱም ነገ ቀን አለን ቤተሰቦች። ስለዚህ ነገ እንመለስበታለን። ስለ ጨዋታው ግን ስለ ቡድናችን አንዳንድ መረጃዎችን ደግሞ እንዲሁ ስለ ቲሙ እንደተለመደው ያው እንወያያለን። የመጀመሪያ ቀዳሚ ዓላማችን ስለ ቡድናችን መወያየት፣ አዳዲስ ሀሳቦችን አዳዲስ ነገሮችን ማንሳት ነው። ያን እናደርጋለን በቅድሚያ። ትላንት ግን ወደ ዩናይትድ ወደ ዋናው መረጃ ከማግባቴ በፊት ቤተሰቦች እንደው የሌሎችንም ቲም ውጤት መዳሰስ በጣም አግባብ ነው ብዬ አስባለሁ። ምክንያቱም እንግሊዝ ፕሪሚየር ሊግ ወይም እግር ኳስ የራስ ክለብ ብቻ ውድድር አይደለም። የሌሎች ክለቦች ፉክክርም እንዲሁ የሚታይበት እንዲሁ የምንከታተልበት፣ ሌሎች ክለቦች እንደው አሸነፉ ተሸነፉ፣ እንዴት ተንቀሳቀሱ፣ በደረጃ ሰንጠረዥ በለጡ፣ ወደ ታች ጣሉን ወይስ እኛ እዛው ቆየን ብለን እንከታተላለን። ለምሳሌ አሁን ትላንት የቼልሲን ጨዋታ ዩናይትድ ደጋፊዎች እንደተመለከታቸው ተስፋ አደርጋለሁ እኝና ቼልሲ እንደተለመደው እንግዲህ በአስቶን ቪላ ትላንትም ተሸነፈ ማለት ነው። ትልልቅ ቡድኖችን ያሸንፈው ቪላ በዚህ ሲዝን እኔ በጣም እያስገረመኝ ያለ ቡድን ነው። እግረ መንገዴን ያለ መናገር ነው። ዞሮ ግን ቼልሲዎች አሁን 29 ነጥብ ላይ ቆይተዋል። ከዩናይትድ እኩል ሆነዋል ማለት ነው። የሆነ ጊዜ ዩናይትድ ተጫዋች የሆነው ጋርናቾ ተጠይቆ ነበር እና ወደ ቼልሲ እንዴት ነው ለምን መጣ ምንድን ነው ወደ ቼልሲ እንድትመጣ እንድትሻሻል ያደረገህ ነገር፣ ወደ ቼልሲ ስለመጣ እንደተሻሻልክ አይነት ስሜት ይሰማሃል፣ እንደዛ ነው ፊልም የምታደርገው ወይ ተብሎ ተጠይቆ ነበር እና ሲመልስ ተጫዋቹም ምንም ጥያቄ የለውም የደረጃ ሰንጠረዡን ብቻ ተመልከት ሲል ነው ለጋዜጠኛው ምላሽ የሰጠው ማለት ነው። ጋርናቾ እቺ ውግ ነች። ወጓ እንግዲህ ለዩናይትድ የተሰጠች ውግ ነች ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮች ትኩረቴን ይስቡታል። ተጫዋቾች ዩናይትድን ከለቀቁ በኋላ የሚሰጧቸው አስተያየቶች፣ ለምሳሌ ጋርናቾ ወደ ቼልሲ መርጬ የመጣሁት ቼልሲ ከዩናይትድ የተሻለ ቡድን ነው ብሎ ተናግሯል በግልጽ ማለት ነው። የዛ ቀን ያኔ ይሄን አስተያየት ሲሰጥ ቼልሲ ሶስተኛ ነው በሊጉ፣ ማንቸስተር ዩናይትድ ደግሞ ከታች ተቀምጦ ነበር ማለት ነው። ከቼልሲ በታች ኦልሞስት ወደ ሚድ ቴብሉ ላይ ነበር የሚገኘው እና አሁን ግን እንግዲህ ሁለቱ ክለቦች እኩል ነጥብ ይዘው አምስተኛና ስድስተኛ ሆነው በጎል ተበላልጠን ነው ማለት ነው ቼልሲዎች ከፊታችን የተቀመጡት። ዩናይትድ ትላንት አምስተኛ አካባቢ ነበር፣ አሁን ወርዶ ወደ 6 መጥቷል ማለት ነው። ሊቨርፑልም ስላሸነፈ
ሶስተኛ እያሉ ቼልሲዎች ያንዴ ጋርናቾ የሰጠው አስተያየት ግን አሁን ተቀልብሶ ያው ሁለቱም ክለቦች እኩል ደረጃ ላይ ተቀምጠዋል። እኩል እየተፋለሙ ነው ለአውሮፓ ሻምፒዮንስ ሊግ ማለት ነው። ኤኒዌይስ አሁን ትልቁ ነጥብ ቼልሲ ነጥብ ጥሏል ነው ነጥብ ጥሏል። ስለዚህ ዩናይትድ አሁን የቶፕ ፎር ሬሱ ክፍት ሆኖለታል ይበልጥ ማለት ነው። ምንጊዜም ቢሆን እድሎች ይከፈታሉ። እናንተ እነኛን እድል ተጠቀሙባቸው እንጂ እድሎች ይኖራሉ። ከዚህ በፊትም ተናግሬያለሁ። ወደፊትም ለማንቸስተር ዩናይትድ በጣም ጥሩ እድሎች ይኖራሉ። ዩናይትድ በአውሮፓ ሻምፒዮንስ ሊግ የሚሳተፍበትን እድሎች በራሳቸው ጊዜ ቲሞች በራሳቸው ጊዜ ያመጡለታል። አሁን እነኛን እድሎች ዩናይትድ በአግባቡ ይጠቀማሉ ነው። ከዚህ በፊት ብዙ እድሎችን አምክነናል። አሁን እንደዚህ የምናገኛቸውን እድሎች መጠቀም መቻል አለብን ማለት ነው። ኒውካስልን ባናሸንፍ ኖሮ አሁን ይሄን እድል ዩናይትድ አይጠቀምም ማለት ነው። ከቼልሲ ጋር ያለንን ጋፕ ማጥበብ እንዲሁ እኩል ማድረግ አንችልም ነበር አያችሁ። ስለዚህ ቼልሲ በ3 ነጥብ ይርቀናል። ቀጣይ ጨዋታዎችም እንዲሁ እድሎችን እያሳለፍን እንሄዳለን እና መጨረሻ ላይ ዋጋ ያስከፍላል ማለት ነው። ይሄ አንድ ትዝብቴ ነው። ግን ስለ አስቶን ቪላ እንደው ዝም ብዬ ከርዕስ ውጭ ሰዋራ ቤተሰቦች እያስገረመኝ ያለው ቡድን ነው የክላውዲዮ ራነሪን ቡድን ታውቃላችሁ አይደል? የሆነ ጊዜ ቀስ እያለ የትም አይደርስም እየተባለ እንደው ራኔሪ ሰከንድ ሁለተኛው የፕሪሚየር ሊግ ዙር ላይ ይከብዳቸዋል ተብሎ ሲወራ ከሌስተር ሲቲ ጋር ሆነው ሌሎች ቡድኖች በአውሮፓ ሻምፒዮንስ ሊግ እንደዛ በተወጠሩበትና በጣም አድካሚ በሆነው ሲዝን ለሌሎች ለትልልቆቹ ቲሞች ቀስ እያሉ እንግዲህ የሲዝኑን አጋማሽ ጥሩ ሆነው መጥተው ማንም ሳይጠብቃቸው እንግዲህ በየሳምንቱ ከአሁን አሁን ይወርዳሉ እየተባሉ የፕሪሚየር ሊጉን ዋንጫ ያነሳው ሌስተር ሲቲን አይ ቲንክ ታስታውሳላችሁ። እግር ኳስን መመልከት ከጀመራችሁ ቆየት ያላችሁ ደጋፊዎች ማለት ነው። እና እኔም አሁን የአስቶን ቪላ እንደዚህ አይነት ሴንስ እየሰጠኝ ነው። እና ቪላ ከአሁን አሁን ይወርዳል እየተባለ ያለ ቲም ነው ማለት ነው። ብዙ የእግር ኳስ ሰዎች አስቶን ቪላ እንግዲህ ከሁለተኛው የሲዝን ውድድሮች በኋላ አሁን ሁለተኛ ዙር የፕሪሚየር ሊግ ጨዋታዎች ሲጀምሩ ቀስ እያለ እየወረደ ይሄዳል። እንደውም ቶፕ ፎር ሁሉ ለአስቶን ቪላ የማይሰጡት ፐንዲቶች አሉ። ከቶፕ ፎር ውጭ ነው ሊያጠናቀቅ የሚችለው ብለው ግምታቸውን ያስቀምጣሉ ቪላዎችን ማለት ነው። እና ቪላ ግን በዝምታ ጨዋታዎችን እያሸነፈ አሳማኝ በሆነ ብቃት በተለይ በአሰልጣኙ ኡናይ ኤምሪ አማካኝነት እጅግ የሚገርም ፍለክሰብል የሆነ ተለዋዋጭ አጫዋት ነው የሚከተለው። ኤምሪ በጣም ነው የማደንቀው። ብዙ ያልተወራለት አሰልጣኝ ይመስለኛል። ምናልባት ከእንደ ጋርዲዮላ፣ የርገን ክሎፕ፣ ሰር አሌክስ ፈርጉሰን እንደው ሊነገርለት የሚገባ በጣም ምርጥ አሰልጣኝ ነው። እውነት ለመናገር አንድን ቲም ባለው ባጀት ባሉት ተጫዋቾች ባሉት ስብስብ በውሰትም ቢሆን በትንሽ ገንዘብም ቢሆን እያመጣ የክለቡን አመራሮች ያስጨንቆ ግን ቡድን የሚሰራ እና ይህንን ነገር በተደጋጋሚ ደግሞ እንግሊዝ ብቻ አይደለም ስፔን የዩሮፓ ሊግ እኮ አባት ነው የሚባለው ኡናይ ኤምሪ ቤተሰቦች ብዙ የዩሮፓ ሊግ ዋንጫዎችን አንስቷል በትንሽ ባጀት ማለት ነው። በተለይ እነ ሲቪያን በመሳሰሉ ክለቦች ማለት ነው። እና ኡናይ ኤምሪ ትላንት የሚያሳየችው ምን ያህል አንድ አሰልጣኝ ፍሌክሲብል መሆን ለቲሙ ምን ያህል እንደሚጠቅም ነው። ቲሙን እንዴት አድርጎ እንደሚጠቅም፣ የተጫዋቾች አጠቃቀም፣ መቼ ተጫዋቾችን መቀየር እንዳለበት፣ የትኛው ሰዓት ላይ የትኛው ቦታ ላይ ይሄ ኢንጌም ማኔጅመንት የምንለው ሩበን አሞሪምን ስንወቅስበት የነበሩት ኳሊቲዎች በሙሉ ኡናይ ኤምሪ ጋር ጥንካሬ ሆነው መጥተዋል ማለት ነው። እና እንደው ዋትኪንስ ጨዋታውን የቀየረበት እና አሸንፈው እንዲወጡ ያደረገበት የአሰልጣኙ ውሳኔ ዲሲሽን ሜኪንግ ሁሉንም ነገር ስታየው ቪላ አስፈሪ ቡድን እንደሆነና ምናልባት የሌስተር ሲቲን ታሪክ ሊደግም እንደሚችል የሆነ ነገር ይሸተኛል ማለት ነው። በቀላሉ የፕሪሚየር ሊጉ ዋንጫን ፉክክር አሳልፎ የሚሰጥ አይመስለኝም። እንደውም ሲዝኑ እየተቃረበ ሲሄድ ሊጠናቀቅ እኔ የሆነ ኢነርጂ የሚሰጣችሁ ነገር አለ። ቪላ ከምንም ተነስቶ ምንም ሳይጠበቅ አንድ ጨዋታ እየጨመሩ እያሸነፉ በሄዱ ቁጥር እንግዲህ ያስቡት እስቲ ተነሳሽነቱ በጣም ከፍ ይላል ማለት ነው። እና ይሄ ተነሳሽነት ልክ ለሌስተር ሲቲ ቤት ተፈጥሮ እንደነበረው በኋላ ቪላን የፕሪሚየር ሊጉ ሰርፕራይዝ የሆነ ሻምፒዮን እንዳያደርገው እንደው የሚል አይነት ሀሳብ ውስጤ ስላለ እንደው ይችን ላካፍላችሁ ብዬ ነው። እንደው ከዩናይትድ ርዕስ እንዲሁ ወጣ ስንል ዋነኛው ዓላማችን ስለ ዩናይትድ ማውራት ስለሆነ ማለት ነው። ቀጣይ ጨዋታቸው ደግሞ ቪላዎች ከአርሰናል ጋር መሆኑን ምን ያህል የፕሪሚየር ሊጉን ቀጣይ ጨዋታና ውድድሩን በራሱ አጓጊ ሊያደርገው እንደሚችል መገመት ይቻላል። ከዚህ ከትላንት ውጤቶች እንዲሁ እንውጣና ዛሬ የሚደረጉ ጨዋታዎች አሉ። ዛሬ ከሚደረጉ ጨዋታዎች ውስጥ ደግሞ እርስ በርስ የሚገናኙበት የዩናይትድ ተጫዋቾች አንድ የአፍሪካ ዋንጫ የአፍኮን ጨዋታ ይገኛል። ይሄ ጨዋታ የዩናይትዱን ሁለት ከዋክብት እርስ በርስ የሚያፋለም ነው እና
በዚህ የአፍሪካ ዋንጫው የሁለተኛ ዙር የምድብ ጨዋታ በካሜሮንና በካሜሮንና በአይቬሪ ኮስት መካከል ይደረጋል። ይሄ ጨዋታ የሚደረገው በምሽት 5 ሰዓት ላይ ነው ማለት ነው ቤተሰቦች እና ይሄንን የአፍሪካ ዋንጫ ያው አማድ ዲያሎ እና ብሪያን እምቦሞ በተቃራኒ ሆነው ሁለቱም ተጫዋቾቻችን እርስ በርስ የሚገናኙበት ጨዋታ ነው እና እንግዲህ የአማድ እና ብሪያን እምቦሞን የምንመለከትበት ቀን ነው ማለት ነው። በአፍሪካ ዋንጫ መርሃ ግብሮች እነኚህን ጨዋታዎችም እንድትከታተሉ እንደዚሁ ልጠቁማችሁ እወዳለሁ። አልጄሪያ ከቡርኪና ፋሶ 2 ሰዓት ከ30 ምሽት የሚያደርጉት ጨዋታ ይገኛል። ኢኳቶሪያል ጊኒ እና ሱዳን እንዲሁ 12 ሰዓት ምሽት ያደርጋሉ። ቀን ደግሞ ይህን ዜና እየሰራንላችሁ ጋቦን እና ሞዛምቢክ 9 ተኩል ጨዋታ ያደርጋሉ ማለት ነው። ግን በብሪያን ምቦሞ እና እንዲሁ በአማድ ዲያሎ መካከል የሚደረገው ጨዋታ በጣም ተጠባቂ ነው የሆነው። አሸናፊ ቡድን ደግሞ ወደ ቀጣይ ዙር የሚያልፍበት ጨዋታ ነው የሚሆነው ለማለት ነው። እንደው ከዩናይትድ ጋር በተያዘ ይሄን ጨዋታ እንደዚሁ እንጠቁማችሁ በሚል ነው ቤተሰቦች። በቀጥታ ወደ ዩናይትድን ወደ ተመለከቱ ሀሳቦች እና ዜናዎቻችን ደግሞ እንደለፍ ቤተሰቦች። ማንቸስተር ዩናይትድ ኒውካስልን ካሸነፈ በኋላ እንደው ለሩበን አሞሪም ትልቅ እፎይታ ይመስለኛል የኒውካስልን ጨዋታ ማሸነፋችን። ምክንያቱም የወሰናቸው ውሳኔዎች በዕለቱ አሰልጣኙን አደጋ ላይ የሚጥል ነበር እና ትላንትም አውርቼዋለሁ በስፋት ቤተሰቦች። አንዳንድ ውሳኔዎቹ የኒውካስል ቁማር ነበሩ። ቁማር ሊትራሊ በቃ ቁማር ናቸው። ከሰሩ አሰልጣኙን ያስወድሱታል። አሁን እንዳወደስ ነው ማለት ነው ውጤቱን። ካልሰሩ ደግሞ አሰልጣኙን ፍጹም ሊያስተቹ የሚችሉ ስህተቶች ተብለው መወራታቸው አይቀሩም ነበር። እንደው እንደ ድል ሆኖ ሩበን አሞሪም አሸንፎ ውሳኔዎቹ በሙሉ እንደዚሁ በበጎነት ታይተውለታል እና እኔ ለዛ ደስተኛ ነኝ ቤተሰቦች። ቀጣይ ጨዋታችንን ደግሞ የምናደርገው ከወልቭስ ጋር መሆኑን ተከትሎ ወልቭስን ለማሸነፍ በቂ የሆነ ስነ ልቦናዊ ዝግጅት ላይ ነው ያለ ነው እና ወልቭስን ለማሸነፍ አናንስም፣ እንደምናሸንፍም ምንም ጥርጥር የለውም ማለት ነው እና ዩናይትድ ወልቭስን ሲገጥም የፕሪሚየር ሊጉ ቁንጮ ክለብ ሆኖ ነው። በምን ካላችሁ አጠቃላይ ክለቡ ባለው ቫሊዩ ማለት ነው። ከእንግሊዝ ክለቦች ዘ አትሌቲክ ባወጣው መረጃ መሰረት ዩናይትድ ዘ ሞስት ቫሊዩብል እንግሊሽ ቲም ተብሎ ቁጥር 1 ደረጃ ላይ ተቀምጧል ማለት ነው። አጠቃላይ የዩናይትድ ዋጋ 4.6 ቢሊየን የእንግሊዝ ፓውንድ ሆኗል ማለት ነው። ማንቸስተር ሲቲ ሁለተኛው ሆኖ ተቀምጧል። ይሄ በጣም የሚያስገርም ነው። ሲቲ እንደምታውቁት ባለፉት 10 ዓመታት በደንብ ራሱን ያጠናከረ ቡድን ነው። ግን ማንቸስተር ሲቲ 4.4 ቢሊየን ፓውንድ ተገምቶ እንደዚሁ ሁለተኛ ሲሆን ሊቨርፑልን በልጧል። በጣም ታሪካዊ የሆኑ በርካታ ዋንጫዎችን ያነሳው ቡድን ሊቨርፑል 4.3 ቢሊየን ማክሲመም የተገመተ፣ እንዲሁ አርሰናል 3.5 ቢሊየን ተገንብቶ አራተኛው ክለብ ነው በዋጋ የምናይ ከሆነ ማለት ነው። ቶተንሃም አምስተኛ፣ ቼልሲ ደግሞ ከቶተንሃም አንሶ እንደዚሁ መቀመጡ በጣም ያስገርመኝ መረጃ ነው እና እነኚህ ቶፕ 6 ላይ ያሉ የእንግሊዝ ፕሪሚየር ሊግ ውድ ክለቦች ናቸው ማለት ነው። አንድ እንደው እዚህ ጋር የሚያስገርመኝ ቤተሰቦች ምን እንደሆነ ልንገራችሁ። ዩናይትድ ሻምፒዮንስ ሊግ ከተጫወትን እኮ አሁን ቆየን። በጣም እንደው ሚሲ ያደረግነው ነው አውሮፓ ሻምፒዮንስ ሊግ። ያለ አውሮፓ ሻምፒዮንስ ሊግ ተሳትፎ ዩናይትድ አሁንም በእንግሊዝ ፕሪሚየር ሊግ ቁጥር 1 ቡድን ነው ማለት ነው። ትልቅ ቫሊዩ ያለው ቡድን ነው በእንግሊዝ ማለት ነው እና ውጤታማ ቢሆን ደግሞ ብላችሁ አስቡት። ቲሙ እንደው ያለው ከዚህ በፊት የሰራው ታሪክ ያለው ብራንድ ያለው በመላው ዓለም ያለው ፋን ቤዝ ክለቡ በተለይ በሰር አሌክስ ፈርጉሰን ዘመን የሰራቸው በጣም አስደናቂ የሆኑ የውጤት ታሪኮች እና ይሄ ግሎባል ያለው የዩናይትድ ተቀባይነት አሁንም ቲሙ ምን ያህል ትልቅ አውራ እንዳለው ነው የሚያሳያችሁ ማለት ነው እና ምንም ዋንጫ ሳናገኝም ቢሆን ዩናይትድ ቶፕ ላይ ነው የሚገኘው። ይሄ ግን ሊዘልቅ አይችልም። እውነት ለመናገር ቤተሰቦች አሁን ሲቲ እያመጣ ነው ዩናይትድ ላይ። ይሄ በጣም የሚያስገርም ነው። አጠቃላይ የክለቦችን ቫሊዩ ስናይ ሲቲ አሁን ዩናይትድን እየተጠጋ ያለበት ሁኔታ ነው ያለው። ኦፍኮርስ ምናልባት ሲቲዎች በአቋራጭ የሄዱባቸው አንዳንድ ነገሮች አሉ። እነሱን እንኳን ትተን ብናወራ በቀጣዮቹ ጥቂት ዓመታት ላይ ማንቸስተር ዩናይትድ ደግሞ በውጤት ጎዳና ይመለሳል፣ ውጤታማ እንደ ቀድሞ ይሆናል ብለን ስለምናስብ አውሮፓ ሻምፒዮንስ ሊግ ሲመለስ ፕላስ እንደው የተለያዩ ዋንጫዎችን ዩናይትድ ማንሳት ሲጀምር እና እንደ ቀድሞ ሰር አሌክስ ፈርጉሰን ዘመን ተፎካካሪ መሆን ሲጀምር
የቲሙ በአጠቃላይ ዋጋ ከእንግሊዝም ልቆ የዓለማችን ቁጥር አንድ ቫልዩ ያለው ክለብ የመሆን እድሉ በጣም ሰፊ ነው የሚሆነው። በተለይ ስቴዲየሙ ተገንብቶ ካለቀና ዩናይትድ ገቢዎቹን ከዚህም ከዛም በጣም እያሰፋ እየጨመረ ቲሙ ሜዳ ላይ ውጤቱ እየተጠናከረ ሲመጣ ከዚህ በላይ እንደሚሆን ምንም ጥያቄ የለውም። እንቀጥል። ስለ ሩበን አሞሪም አንድ ሀሳብ ላንሳ። ይሄ ሀሳብ ስለ አሰልጣኙ መቀየር ነው እና የአሰልጣኙ መቀየር ትልቁ ምክንያት ምንድን ነው የሚለውን ለመዳሰስ እሞክራለሁ። እንግዲህ የሚታመኑ ሰዎችም የተናገሩት ነገር አለ። ምክንያቱም አሁን አሞሪም ከዚህ በፊት በጣም ስንወቅሰው የነበረውን ነገር ነው እያስተካከለ የመጣው። ከወራቶች በፊት ለወራት ያህል አሰልጣኙ እንዲህ መሆን አለበት እያለን በቻናሌ እንኳን ተከታዮቼ ቤተሰቦቻችን ብዙ ኮሜንት ስትሰጡበት ነበር እና አሰልጣኙ በጣም ግትር ነው የምትለዋ ቃል ግትር የምትለዋን ቃል አስምሩበት እና ፍለክሰብል አይደለም እንደ ሁኔታው እና እንደ ቲሞች መቀየር አይችልም ሲስተሙን የሚል እንደ ትልቅ ድግፍነት ነው የአሰልጣኙን አይተን ስንናገር የነበረው ማለት ነው። እና አሰልጣኙ አሁን መቀየሩን ቶታሊ እንደው አረጋግጠናል በባለፉት ጨዋታዎች ላይ ማለት ነው። እንዴት ተቀየረ አሞሪም የሚለው ነገር ግን አሁንም ቢሆን አነጋጋሪ ነው። አሞሪም እንደው ፖፑ ራሱ አያስቀይረኝም ብሎ ያለውን የጨዋታውን ፍልስፍና እሱ እንደ ሃይማኖት አድርጎ የያዘውን ሊጫወትበት በየትኛውም ቲም እንደ ዋነኛ የመጫወታ እና ውጤታማ የማድረጊያ መንገድ ብሎ ያሰበውን ነገር እንዴት በድንገት አሰልጣኙ ሊቀይር ቻለ ለሚለው የተለያዩ አስተያየቶች ይሰጣሉ ማለት ነው። አንደኛው ትልቁ የሚሰጠው አስተያየት ጉዳቶች ናቸው። ጉዳቶች እና ይሄ የአፍሪካ ዋንጫ ትልቁ ምክንያት ተብለው ተወስዷል። ምክንያቱም አሰልጣኙ ተገዶ ነው እንጂ አሁንም ቢሆን እምነቱ ዩናይትድን መስራት የሚፈልገው በዛች በተለመደችው ፎርሜሽን ነው፣ በባክስሪው ነው ተብሎ ነው የሚነገረው። ታይሚንግ እና ጊዜ እየጠበቀ ነው በአሞሪም ብለው አንዳንድ የእግር ኳስ ቤተሰቦች እንዲሁ ያወራሉ። ምክንያቱም አሁን ቲሙ የደረሰበት ጉዳት አሰልጣኙ በማይፈልገው አጫወትና ለሱ ባልተመቸው ለሱ ወይም ለሱ በማይመቸው የአጨዋወት ሲስተም ቡድኑን በባክፎር እንዲያዋቅር አንዳንድ ተጫዋቾችን እንዲሁ ያለቦታቸው እያሰለፈ ቴስት ማድረግ እንዲችል አድርጎታል። የሆነ ድፍረት ሰጥቶታል ሳይፈልግ አይነት ነገር ነው። እንግዲህ አንፎርቹኔትሊ ደግሞ ቡድኑ በጣም ጥሩ ተጫውቷል። በባለፉት 2-3 ጨዋታዎች ላይ እሱ ፎርሜሽኑን መቀየር ከጀመረ ጊዜ ጀምሮ ተጫዋቾቹም የሆነ ኮምፎርት እየተሰማቸው እንደሆነ ትመለከታላችሁ፣ ታያላችሁ። የሆነ መተማመን አላቸው። የሆነ ነገር የሆነ ከጫንቃቸው የተነሳላቸው ነው የሚመስለው። በጣም በነፃነት በፍላጎት ነው እየተጫወቱ ያሉ። ኦፍኮርስ ዩናይትድ ጎል ተቆጥሮበት ሊሆን ይችላል ከኒውካስሉ ጨዋታዎች በፊት። በተለይ ግን ቲሙ እንደ ቡድን ሲያደርግ የነበረው እንቅስቃሴ የኒውካስልን ጨዋታ የሰከንድ አፉን ሳይጨምር በጣም ጥሩ ነበር። ከዛ በፊት የነበሩት ጨዋታዎች ላይ ማለት ነው። እንደ ቲም በጣም ብዙ የጎል እድሎችን ፈጥረዋል፣ ጎል አስቆጥረዋል። ግን ደግሞ ጎል ተቆጥሮባቸዋል። ዩናይትድ እንዲቀየር አሞሪም እንደው ሲስተሙን ትንሽ እንደው ፍሌክሲብል እንዲሆን አደረጉት ከተባሉ ምክንያቶች መካከል አንዲ ሚተን የሰጠው አስተያየት ትንሽ ቀልቤን ስለገዛው የእሱን ልንገራችሁ። ሚተን የታወቀ የዴይሊ ሜል ጋዜጣ ጸሐፊ ነው። ለዩናይትድ በጣም ቅርብ የተባለ ሰው ነው እና ስለ ኒውካስሉ ጨዋታ ሲያወራ አሞሪም መለሳለስ ጀምሯል። እውነት ነው አለን እና ሩበን አሞሪም ፎርሜሽኑን ሊቀይር እንደሚችል ይሄ እርግጥ ነበር። በዩናይትድ አመራሮችም ይሄ ቀን ይጠበቅ ነበር ነው የተባለው። ምክንያቱም በዚህ ፎርሜሽን መዝለቅ አይችልም አሰልጣኙ። ጉዳቶች ያጋጥማሉ። ልክ እንደ አሁኑ አይነት የአፍሪካ ዋንጫም እንደዚሁ አለ። ቲም ውስጥ በሚፈጠሩ ነገሮች በተለይ ከተጫዋቾች ጋር በተያያዘ በሚፈጠሩ ችግሮች አሰልጣኙ የሆነ ጊዜ ፎርሜሽኑን ሊቀይር እንደሚችል እና የክለቡ አመራሮችም ይሄን ቀን ሲጠብቁ እንደነበር ነው ማለት ነው አንዲ ሚተን የተናገረው። ይሄ ቀን መሆኑ እንደማይቀር ጠብቀው አሰልጣኙ እስኪቀይር ድረስ እንዲሁ እየታገሱት ነበር ብሎ ነው እሱ ያለው ማለት ነው። እና አንድ ነገር ግን ይናገራል። እንደው ሲስተሙን የመቀየሩ ትልቁ ፍላጎቱ የአሰልጣኙ ይሁን እንጂ አሰልጣኙ እንደው ኮች ብቻ ነው እሱ ነው ያለው ሚተን። የእንግሊዘኛውን ወር ደግሞ ታውቃላችሁ፣ ኮች እና ይሄ ማናጀር የሚሉት ነገር አለ። ሁለቱ ቃል ይለያያል። ለምሳሌ አሁን አርሰናሎች ማይክል አርቴታን መጀመሪያ ሲቀጥሩት እንደ ኮች ነው የቀጠሩት። ኮች ማለት እንግዲህ ትልቁ ኃላፊነቱ
ቲሙን ማሰልጠን ብቻ ነው። በቃ ከስልጠናው ጋር ብቻ የተያዘ ነው ዋናውን ቲም ማሰልጠን። ከዛ ውጪ ስልጣኑ ከፍ ያለ አይደለም ኮች ማለት ነው። ማናጀር ሲባል ግን ብዙ ነገሮችን ኮንትሮል ያደርጋል በዋናው ቲም ላይ ያሉ ነገሮች ማለት ነው። ከዝውውሮች ጋር ጀምሮ በጣም አብዛኞቹን ነገሮች ኮንትሮል የሚያደርገው ሞር ፓወርፉል የሆነ ስልጣን ነው። ማናጀር እና ኮች አንድ አይደለም። ስለዚህ አሞሪም አሁንም ኮች ነው ዩናይትድ ገና ማናጀር አይደለም። ስለዚህ በእያንዳንዱ ነገሮች ላይ ሩበን አሞሪም መወሰን አይችልም ማለት ነው። ይሄ ነው የኃላፊነት ስሙ የሚነግርን ትልቅ ልዩነት እንዳለ ነው በኮችና በማናጀር መካከል ማለት ነው። ስለዚህ ሚተን ምን ይላል? አሁንም ቢሆን ሩበን አሞሪም ኮች ነው። ስለዚህ አንዳንድ ውሳኔዎች በሩበን አሞሪም ብቻ አይደለም የሚሰጡት፣ በሌሎች የማንቸስተር ዩናይትድ ባለስልጣናት ሁሉ ይወሰናሉ። ተወስነው ወደ አሞሪም ይተላለፋሉ ማለት ነው። ስለዚህ አሞሪምም እንዲቀይር ከዚህ በፊት ተወርቶ ነበር። ትዝ ካላችሁ የሆነ ጊዜ አሞሪም በጣም ጫና ሲበዛበት ሚዲያውም ደጋፊውም አሰልጣኙ አጫወቱን መቀየር አለበት፣ በተለይ ባክስሪ የሚያደርገውን ነገር ብለው ሲተቹት የክለቡ አመራሮች ሁሉ ሳይቀር ጠይቀውት ነበር ተብሎ ተነግሯል። አሰልጣኙ እምቢ ብሎ ነው በአቋሙ ጸንቶ በሲስተሙ የቀጠለው ተብሎ ሲወራ ነበር ማለት ነው። እና አሁን ከክለቡ አመራሮች እንዲሁ ጫና እየበዛበት መጥቶ እንደነበረና ምናልባት ይሄ ከክለቡ አመራሮች የመጣበት ጫና ሩበን አሞሪም ሀሳቡን ይቀይር ሌላ ምክንያት የሆነው ነገር ሳይሆን አይቀርም ብለው እንዲሁ ተናግረዋል ማለት ነው። ምክንያቱም አሞሪም ብቻ በዩናይትድ ቤት ስለማይወስን በሁሉም ነገር ማለት ነው። ኳሱ ጋር ከተያዘ ማን ይሰለፍ የሚለው ጋር በተያዘ እና ከስልጠናው ጋር በተያዘ ሙሉ ስልጣኑ እሱ ቢሆንም ግን አንዳንድ ይሄ ኢንፎርሜሽን ጉዳዮች ሲሆኑ የዝውውር ጉዳዮች ሲሆኑ ልክ እሱ እንደ ማናጀር ስላልሆነ የመጨረሻውን ፋይናል ዲሲሽን እሱ ላይሰጥ ይችላል። ከሌሎች ክለቡ ትላልቅ ሰዎች ጋር ተመካክሮ ነው በሀሳብ እንግዲህ ሊስማሙ የሚችሉት ማለት ነው የሆነ ነገር ከመከወናቸው በፊት እና ይሄ የክለቡ አመራሮች እጅ ሳይኖርበት አይቀርም ተብሎ የተገለጸው ማለት ነው። ኤኒዌይስ አሁን ጥሩ ነው እንግዲህ ከክለቡ አመራሮችም መጣ ይሄ ነገር ከሩበን አሞሪም ከራሱ ተነሳሽነትም መጣ። ብቻ እኛ የምንፈልገው ሩበን አሞሪም ኡናይ ኤምሬን እንዲሆን ነው። እኔ እውነት ነው የምናገር በተለይ ኢንጌም ማኔጅመንት ላይ ኡናይ ኤምሬና እንደው ማይክል አርቴታን እንዲሁ ኢሚቴት ቢያደርግ እኔ በጣም ደስ ይለኛል። በጣም ንቁ መሆን አለ እንደ ተጋጣሚ አይነት እንደ ተጋጣሚ አቀራረብ በተለይ ጨዋታ መደረግ ከጀመረ ጊዜ በኋላ ጨዋታውን እየተመለከተ ነገሮችን የሚቀይር እና ተጫዋቾችን በተለያየ ቦታዎች ላይ እንዲሁ ቴስት እያደረገ የሚሞክር ደፋር አሰልጣኝ እንዲሆን ነው የምመኘው። አሁን ያን ነገር እንደጀመረ ነው የሚሰማኝ። ኤኒዌይስ ቤተሰቦች የፊታችን ማክሰኞ ከነገ በስቲያ ጨዋታችንን ስናደርግ ወልቭስን እንገጥማለን። ላጠቃለው ከወልቭስ ቢያንስ ዩናይትድ 3 ነጥብ ያገኛል ብለን በሙሉ ተስፋ እንጠብቃለን። ቀጣይ 5 ጨዋታዎችን ስንመለከት ነው አሁን ነግራችሁ ቤተሰቦች። ከዛ የሊድስ ጨዋታ ነው የሚኖረን፣ አዌይን እንጫወታለን። 2 ተከታታይ ጨዋታ አዌይ ነው እንወጣለን። በርንሌን ዘንድሮ ያደጉ 2 ክለቦች ናቸው። ሁለቱንም አዌይ ነው የምንገጥመው ማለት ነው። ከዛ ብራይተንን ሆም ላይ እንገጥማለን በኦልድ ትራፎርድ። ይሄ ጨዋታ ዩናይትድ ግዴታ ከዚህ በኋላ ኦልድ ትራፎርድ ላይ ነጥብ መጣል ያለብን አይመስለኝም፣ ማሸነፍ አለብን። ማንቸስተር ሲቲን ደግሞ አዌይ እንገጥማለን። ይሄ ጨዋታ ለዩናይትድ ትንሽ ጠንከር ያለ ነው፣ ግን ዩናይትድ ምናልባት ከዚህ ጨዋታ ነጥብ ሊይዝ የሚችልበት እድል በጣም ሰፊ ነው ማለት ነው። አይ ቲንክ ማንቸስተር ሲቲን ሆም ነው ባለሳሳት ቤተሰቦቻችን ሲቲን ሆም የምንገጥምበት ጨዋታ ይገኛል። ስለዚህ ይህን ከነኚህ 5 ጨዋታዎች ዩናይትድ አትሊስት 4ቱን ጨዋታዎች ማሸነፍ አለበት። የሲቲን ጨዋታ አትሊስት ቢያንስ አቻ ወጥቶ መሰብሰብ ካለበት 15 ነጥብ 14 ነጥብ ቢሰበሰብ አሁን በአውሮፓ ሻምፒዮንስ ሊግ ለመሳተፍ ጥሩ የሆነ ፖዚሽን ላይ ራሱን ማስቀመጥ ይችላል። ግን ዞሮ ዞሮ እግር ኳስ 90 ደቂቃ እስካላለቀ ጨዋታው እስካልተደረገ ድረስ በምንም ነገር እርግጠኛ መሆን አልችልም። በት ዚስ ኢዝ ጀስት ኤ ሆፕ እና ማክሲመም ፖይንት ከመመኘት አንጻር ነው ለማለት ነው። ስለ ሄቨን ላውራ ወደ ዝውውር ዜናዎች ከማለፌ በፊት ስለዚህ ልጅ አለማውራት ንፍግነት ነው እና አንዳንድ የተሰጡ ማስተያየቶች አሉ በጣም ቀልቤን የሳቡና እንደው አስተማሪ ናቸው ብዬ የወሰድኳቸው ማለት ነው። በአንዳንድ ተጫዋቾቻችን ላይ ሄቨን ሰሞኑን ያው በጣም ጥሩ አቋም ላይ ነው የሚገኘው እና ትላንት ያወራሁበትን ነገር ላለመመለስ ልጁ አላጉረመረመም። የመጫወት እድል ሳይሰጠው በቀርቶ ለረዥም ጊዜ ዝም ብሎ ጠንክሮ ሲሰራ ነበር። አሞሪም አድንቆታል።
ምን እንዳለ ትላንት ነግሬያችኋለሁ። ስለ ተጫዋቹ እድል ሲሰጠው እድሉን ተጠቅሟል። አሁን ይሄን እድል ከሄቨን መንጠቅ ከባድ ነው፣ ለአሰልጣኙ ፈተና ነው። እውነት ለመናገር የእሱን ቦታ ነጥቆ በ5 ተከታታይ ጨዋታ ነው አይደል አሁን ቤስት የሆነው ከባለፈው ጋር ሲደመር ማለት ነው። ገና በ19 ዓመቱ የማንቸስተር ዩናይትድን ሴንተር ባክ እንዲመራ ቋሚ ተሰላፊ አድርጎ እሱን ማሰለፍ በጣም ሪስኪ ነው። ለተከላካይ ሲሆን ይከብዳል። ቤተሰቦች ይሄን ነገር ታውቃላችሁ። ምክንያቱም እግር ኳስ ምንጊዜም ቢሆን የስህተት ጨዋታ ነው ማለት ነው። በቃ በስህተት ነው ጎሎች ሊቆጠሩ የሚችሉት እና ከየትኛውም ዲፓርትመንት እና ከየትኛውም ተጫዋች በላይ እንደ ተከላካይ ደግሞ ለመሳሳት ቅርብ የሆነ ቦታ የለም ማለት ነው። በ19 ዓመታችሁ ዩናይትድን የሚያክል ግዙፍ ቲም፣ ብዙ ጫና ያለበት ትንሽ ስህተት እንደ ትልቅ የዓለም ፍጻሜ ተደርጎ የሚወራበት ቲም የሴንተር ባክ ተጫዋች ሆናችሁ በተረጋጋ መንፈስ መምራት በደንብ ያንን ላይን እና ያንን ቦታ ዲፌንድ አድርጎ የጨዋታው ኮከብ ተብሎ መውጣት በዚህ ዕድሜ ከባድ ነው እና አሁንም ክሬዲት እንድሰጠው ያደረገኝ እና እንደው ላወራበትም የተገደድኩት በዚህ ምክንያት ነው ማለት ነው። ስለ ተጫዋቹ በተጫዋቹ ዙሪያ ብዙ አስተያየቶች ተሰጥተዋል። ሁለት ዋነኛ የተነሱ አስተያየቶችን በኋላ አነሳላችኋለሁ። ግን አንዳንድ የእግር ኳስ ቤተሰቦች ከአርሰናል እንደው ዩናይትድ የዘረፈው ተጫዋች ብለው እንደዚሁ ሲያወሩ ሰምቻለሁ። ይህም የተገረምኩበት ነው። ከዚህ በፊት አውርተናል። ዩናይትድ ተጫዋቹን ከማስፈረሙ በፊት ብዙ ታሪኮች ሲወጡ ነበር ስለዚህ ልጅ ማለት ነው እና እናትየው ነች በውክልና የምታገለግለው። ወደ ዩናይትድ እንዲመጣም ያደረገችው እናቱ ነች። ታውቃላችሁ፣ ወኪሉ ነች፣ ትቆጣጠሯለች። በጣም የቅርቡ ሰው ናት። በነገራችሁ የተማረች ናት፣ ጋናዊ ናት። የዘር ግንዳቸው ከጋና ነው የሚመዘዘው። ሄቨንም ከፈለገ ለጋና ብሔራዊ ቡድን ሁሉ መጫወት ይችላል። ያው እንግሊዝ ብሔራዊ ቡድን እየጠበቀ ስለሆነ ነው እንጂ እና ቤተሰቦች የሆነ ወቅት እንደው ወደኋላ መለስ ብዬ ላስታውሳችሁ የአርሰናሉ የቀድሞ ተጫዋች የሆነው ፒየር ሜርቴሳከር አርሰናል አካዳሚ አሰልጣኝ ነበር። ያኔ የአርሰናል ሁለተኛ ቡድን አሁን ልክ ዳረን ፍሌሸር እያደረገ እንዳለው ማለት ነው እና ሄቨን የአማካይ ስፍራ ተጫዋች ነበር። ይሄን ታውቃላችሁ። አሁን በዩናይትድ ቤት ሲጫወት ራሱ ተከላካይ ሆኖ አይታችሁት ከሆነ ከኳስ ጋር ያለው እርጋታ እና ከኳስ ጋር ያለው ይሄ ኪሉ በጣም ተረጋግቶ የሚጫወትበት መንገድ የተከላካይ ሁሉ አይመስላችሁም ስታዩት ማለት ነው። ልጁ በአካዳሚ ሲሰለጥን የቆየው እስከ ቅርብ ጊዜ ድረስ እስከ ቅርብ ጊዜ ድረስ ተጫዋቹ ምናልባት በአርሰናል አካዳሚ እየተጫወተ እና ዩናይትድ ሊመጣ በነበረበት ሰዓት የቅርብ ጊዜ ታሪክ ነው የምነግራችሁ። ልጁ አማካይ ተጫዋች እንደሚሆን ነበር የሚያስበው እና ፓትሪክ ኤቭራን ያደንቋል። ኤቭራ የአርሰናል ቪዬራን የቀድሞ የአርሰናል አማካይ ስፍራ ተጫዋች ማለት ነው። እሱን ያደንቃልና ብዙ የሚያደንቃቸው ተጫዋቾች የአማካይ ስፍራ ተጫዋቾች ናቸው። በሆነ ወቅት ሜርቴሳከር ያየውና ሜርቴሳከር አንተ አማካይ መሆን የለብህም፣ በቃ ትክክለኛ ያለው ታለንት እና በደንብ ኢፌክቲቭ የምትሆነው ተከላካይ ቦታ ሆነ ስትጫወት ነው ብሎ ፖዚሽኑን ይቀይረዋል ማለት ነው እና ሜርቴሳከር ይሄንን የልጁ የሚጫወትበትን ቦታ ፖዚሽን ሲቀይር ሄቨን ደስተኛ አልሆነም። ያው ታውቃላችሁ፣ ምክንያቱም ተጫዋቾች ብዙ ጊዜ የሚያልሙት ነገር አለ፣ የሚያደንቁት ተጫዋች አለ፣ በእሱ በሚጫወትበት ቦታ መጫወት የሚፈልጉት። ሄቨንንም እንግዲህ አማካይ ይሆናለሁ ብሎ አስቦ ስለነበረ እና ራሱን በተከላካይ ቦታ ላይ እንደው አይቶ ስለማያውቅ በሜርቴሳከር ሀሳብ አልተስማማም። ፍጹም ደስተኛ አልነበረም እና እናትየው ሁሉ መጣች ማለት ነው ከዛ በንጋታው ላይ እና ልጄ እኮ እሱ አማካይ ተጫዋች ነው፣ እንዴት ነው በምን አይነት ውሳኔ ነው ተከላካይ ሆኖ እንዲጫወት ያደረግከው ብላ ሜርቴሳከርን ጠይቋለች ማለት ነው። ያው ሜርቴሳከር ደግሞ እንግዲህ ያስረዳታል። አይዶን የእሷንም አንደርስታንዲንግ እንግዲህ በጣም አደንቃለሁ። አስረድቷት እሷን ያሳምናታል ማለት ነው እና ቀስ እያለች ስታየው በተከላካይነት ሲጫወት በአርሰናል ታዳጊ ቡድን ማለት ነው ልጁ በቃ እውነተኛ የሆነ ትክክለኛ ውሳኔ እንደወሰነለት አሰልጣኙ ታምንበታለች። ተጫዋቹም ቢሆን በቃ የኔ ትክክለኛ ቦታ ተፈጥሯዊ ቦታ ይሄ ነው ብሎ ማሰብና መቀበል ጀመረ ማለት ነው። ከዛ ጊዜ ጀምሮ ሄቨን በአማካይ ቦታ ላይ ተጫውቶ አያውቅም ማለት ነው። አሁን ሴንተር ባክ ሆኖ ነው አሁን የሚጫወተው። አሁንም ራሱን በቃ እንደ ሴንተር ባክ አድርጎ ነው የሚያየው ማለት ነው። አሁን ይህ ልጅ በ19 ዓመቱ ነው እንግዲህ እየተሞካሸ በማንቸስተር ዩናይትድ ጨዋታ ላይ የጨዋታው ኮከብ ያስባለውን በጣም ጥሩ የሆነ የመከላከል ብቃት እያሳየን ስህተት አይሰራም አይደለም። አንዳንዴ ስህተት መስራቱ የተለመደ ነው። ሰርቷል። ኦልድ ትራፎርድ ላይ ከበርንማውዝ ጋር ስንጫወት በጣም የሰራቸው ስህተቶች ነበሩ ግን
እንደዚህ አይነት ታለንት ያላቸው ልጆች አያችሁ ተሰልፈው ስህተት ካልሰሩ በስተቀር ሊማሩ አይችሉም። ስህተት መስራታቸው ግድ ነው። ቤተሰቦች የሚሳሳት ተጫዋች ስህተቱ እንደው በጣም ተጋኖ እየተደጋገመ ቲሙን ዋጋ ያስከፍል እንጂ በእነዚህ ስህተቶች ከዋክብቶች ይሰራሉ ማለት ነው። ስህተት ነው የሚያጠናክራቸው። ደግሞ እድሜያቸውንም ስትመለከቱ ከዩሮ ጋር ሲምፕሊ ሚስቴክ ሊሰሩ የሚችሉበት እድሜ ነው ማለት ነው። እና የዚህ ልጅ ተጫዋች ታሪክ ወደኋላ መለስ ብዬ ሳስበው በጣም ያስገርመኛል። እና ዩናይትድ ምን ያህል በጣም እድለኛ የሆነ ተጫዋች እንዳገኘ ከአርሰናል እንደመነተፈ ነው የሚሰማኝ ማለት ነው። በወቅቱ ስናወራው ሄቨን አይሚን ቺዶ ኦቢን ይመስለኝ ነበር በጣም ኮከብ የሆነ ተጫዋች ዩናይትዶች ያገኙት። ኦፍኮርስ እሱም ጥሩ ተስፋ ያለው ልጅ ነው፣ ግን አሁን ደግሞ ከሱ የበለጠ ደግሞ ዩናይትድ ይሄን ልጅ በማግኘቱ የታደለ ይመስለኛል እኔ በግሌ ሳስበው ማለት ነው። አንድ ኮል ምን አለ መሰላችሁ ስለ ሄቨን ቫንዳይክ 19 ዓመቱ እያለ ማን ያውቀው ነበር አለ። ሄቨንን ተመልከቱት ገና 19 ዓመቱ ነው። በ19 ዓመቱ ግን አሁን በጣም የታወቀ ተከላካይ ሆኗል። እሱን ማያውቅ የለም ይላል። ሴንተር ባክ ሆነ ስትጫወት በእግር ኳስ ፒክ የብቃት ፒክ የምትደርሰው 27 ዓመት ሲሞላህ ነው የሚለው ጫፍ ላይ የምትደርሰው። ነገር ግን ይሄ ልጅ እኮ ገና ታዳጊ ህፃን ልጅ ነው እና ይሄ ተጫዋች ግን የአንድ የ27 ዓመት ተከላካይ የሚያሳየውን አይነት ብቃትና ብስለት ነው እያሳየን የሚገኘው ነው የሚለው እሱ። እና ምናልባትም ልጁ እንደው ዩናይትድ ጥሩ ነገር ላይ ያለመሆኑና እንደ ቲም ማንቸስተር ዩናይትድ ያው በጣም ጠንካራ አለመሆኑ የፕሪሚየር ሊግ ዋንጫ ተፎካካሪ ያለመሆኑ እንጂ በሌሎች እንደ አውሮፓ በጣም ሻጭ በሆኑ ክለቦች ውስጥ እየተጫወተ ቢሆን ኖሮ ሄቨን ይሄኔ 100 ሚሊዮን ፓውንድ የዝውውር ዋጋ ለመክፈል ሌሎች ክለቦች ይሽቀዳደሙ ይራወጡበት ነበር ሲል ነው የዩናይትዱ ሌጀንድ አንዲ ኮል የሚናገረው ማለት ነው። እና ማንቸስተር ዩናይትድ አለ በመጨረሻ ከአርሰናል ጄኔሬሽናል ታለንት የሆነ ተጫዋች ነው የሰረቀው ሲል ክለቡን አድንቋል ማለት ነው። ከአርሰናል ልጅ ሆነ የመነተፈበትን መንገድ። ሌላው ደግሞ አንድ የምጨምርላችሁ አስተያየት የማን መሰላችሁ? የጂሚ ካራገር ነው። ጂሚ ካራገር ስለ ሄቨን እና ስለ ዮሮ ሲያወራ ሁለቱም በጣም ታዳጊ ሴንተር ባኮች ናቸው አለ። ነገር ግን ተመልከቱ አለ ዮሮ ማንቸስተር ዩናይትድን 52 ሚሊዮን ፓውንድ አስወጥቷል አለ። ነገር ግን ሄቨንን ለማስፈረም ዩናይትዶች የፈጀባቸው 1 ሚሊዮን ፓውንድ ብቻ ነው ብሏል። የወካዛው ክፍያ እስከ 1.5 ሚሊዮን ፓውንድ ሊሄድ ይችላል። ግን ተመልከቱ አለ ሄቨን እኮ አሁን በ52 ሚሊዮን ዩሮ የተገዛው 52 ሚሊዮን ፓውንድ ወይ 60 ሚሊዮን ዩሮ የተገዛውን ዮሮን እኮ እያስቀመጠው ነው። በቃ እኔ ነኝ የዚህ የተከላካይ መስመር መሰለፍ ያለብኝ ብሎ በብቃቱ አሰልጣኙን እያሳመነ እኮ ዮሮን አሁን እያስቀመጠ ያለ ግን ተጫዋች ነው ሲል ጂሚ ካራገር ይናገራል ማለት ነው። እና በደንብ አድርጎ ነው የገለጸው ጂሚ ካራገር። የጂሚ ካራገር ሀሳብ ው ምን መሰላችሁ ቤተሰቦቼ፣ እንደው ስላሳመነኝና ሀሳቡ በጣም ደስ ስላለኝ ነው። ምንጊዜም ቢሆን ተጫዋቾች ላይ የሚጣለው ይሄ ፕራይስ ታግ እንደው በክለቦች የሚወሰድ ይሄ ኢማጂኔሽን በቃ ተጫዋቹ የሆነ ጊዜ እዚህ ቦታ ላይ ሊደርስ ይችላል ተብሎ የሚወሰድ የዋጋ ተመን ነው እንጂ ምንጊዜም ቢሆን በእግር ኳስ የአንድን ተጫዋች መዳረሻ ስኬት የሚወስነው ሁለት ነገር ነው። አንደኛ ተጫዋቹ ያለው ኮንፊደንስ እና ያለው ትልቅ የሆነ የማሸነፍ ሜንታሊቲ እና ካራክተር የዛን ተጫዋች ዋጋ ነው የሚወስነው ማለት ነው። እና እኔ ክለቦች ይሄንን እያዩ እንደው ብዙ ጊዜ እነኚህ ነገሮች መለካት ይከብዳል። የአንድን ሰው ወይም የአንድን ታዳጊ ተጫዋች ካራክተሩን ወይ ካራክተሩ ልታዩ ልትታዘቡ ትችሉ ይሆናል። ይሄ ውስጣዊ ያለውን ይሄ ተጋዳይነት፣ አለመሸነፍ ሜንታሊቲውን ግን ቶሎ መረዳት ይከብዳቸዋል። ብቃቱን በቁጥር ትገልጾት ይሆናል ማለት ነው። እና አሁን እስቲ ያስቡት አለ በ1 ሚሊዮን ፓውንድ የተገዛው ሄቨን በ50 ወይ በ60 ሚሊዮን ዩሮ የተገዛውን ዩሮ አስቀምጠዋል። ምክንያቱም ሄቨን ያለው ትልቅ የሆነ ሜንታሊቲ ነው አለ። ቤንች ስለሆንኩ ብሎ አያኮርፍም ባለ ያለው በራስ መተማመን በራሱ ብቃት ማመኑና ያለው ፐርሶናሊቲ ዮሮን እንዲያስቀምጥና ከዮሮ እንዲቀድም አሁን በአሰልጣኙ አይን አድርጎታል ብሎ ጂሚ ካራገር ይናገራል ማለት ነው። እና ይሄ ኮምፓሪሽኑ እኔ በጣም ስላስገረመኝ ነው ምልከታው የጂሚ ካራገር ይሄን ሀሳብ አነሳውላችሁ ማለት ነው። እና ዩናይትድ አሁን ይሄ ልጅ በቀጣይ ጨዋታዎችም ይጠቀመዋል ብዬ በደንብ ነው ማስበው። ሩበን አሞሪም እንዳለው ማቲያስ ዴሊክትን እንኳን ወደ ቋሚ አሰላለፍ መመለስ ይከብደኛል በዚህ አቋሙ ሄቨን የሚቀጥል ከሆነ ሲል ነው አሰልጣኙ የተናገረው። እና ያዝልቅለት ነው የምንለው ምንጊዜም ቢሆን ዩናይትድ ማስፈረም ያለበት እኔ ከዚህ በፊትም አውርቻለሁ። ከዚህ በኋላ ዩናይትድ ተጫዋቾችን ማስፈረም ያለበት
የሜዳ ላይ ብቃት ብቻ አይደለም። ሜዳ ላይ ብቃት እኔ በእግር ኳስ አሁን የታዘብኩት ነገር ነው። ብቃት ምንም የትም ቦታ ላይ አይደርስም። የትም ቦታ ላይ አንድ ፐርሰናሊቲ ካራክተር ያለ ይሄ ሜንታሊቲ በራስ መተማመን እና አልሸነፍ ባይነትና ተጋድሎ ለእግር ኳስ እኔ ትልቅ ዋጋ ወይም ቫልዩ የሚሰጠው ነገር መሆን አለበት ብዬ ነው የማስበው። ክለቡ አሁን በዚህ መሰረት እየተንቀሳቀሰ እንደሆነም ነው የምናውቀው። ካራክተር ሁሉ ይገመገማል ተጫዋች ወደ ዩናይትድ ከመምጣቱ በፊት ለማለት ነው። ለማንኛውም ሄቨን በዚህ አቋሙ እንደሚቀጥልና ይሄን ብቃቱን እንደሚደግመው በወልቭስ ጨዋታ እንጠብቃለን። እንቀጥል ቤተሰቦች። አሁን ደግሞ የዝውውር ዜናዎችን ልንገራችሁ። በጣም ብዙ ባይሆኑም ግን አጠር አጠር ያሉ ወሳኝ የሆኑ የዝውውር ዜናዎች ወጥተዋል። እነኝህን ዜናዎች እያነሳን እንቀጥልና መረጃዎቻችንን እንዘጋለን። ማንቸስተር ዩናይትድ በቀጣይ ጥር የዝውውር መስኮት አማካይ ሊያስፈርም እንደሚችል የምናምናቸው የዜና ምንጮች እየገለጹልን ነው የሚገኙት። ለመጨረሻ ጊዜ ቡድኑ የሚገርማችሁ በጃንዋሪ ወር አማካይ ያስፈረመው በ2020 ጃንዋሪ ወር ላይ ነው። ይሄ ማለት ከ5 ዓመት በፊት ማለት ነው። ጃንዋሪ ወር ላይ አማካይ አስፈርሞ አያውቅም ከዚህ በኋላ ዩናይትድ። አሁን ምናልባት ይሄ ታሪክ ሊቀየር ይችላል ተብሎ ነው እየተጠበቀ የሚገኘው። ምክንያቱም ብሩኖ ፈርናንዴዝ ተጎድቷል። ቤተሰቦች ሌላ ምክንያት አለው ዩናይትድ ይሄን የሚያደርግበት። ከዛ ውጭ ደግሞ የወደፊት የክለቡ ተጫዋቾች እንዲሁ ኮንትራት ሁኔታ ጥያቄ ምልክት ውስጥ ወድቋል። ለምሳሌ አሁን የካሳሜሮ ኮንትራት አለመታደስ እየተጠበቀ ያለ ጉዳይ ነው። እንደሚለቅ ተጫዋቹ እርግጥ እየሆነ የመጣ ነገር ነው የሚመስለው ቤተሰቦች። ስለዚህ ካዛሜሮን መተካት አለበት። የኡጋርቴም ብቃት እንደዚሁ የሚወጣ የሚወርድ ነው። እንደው ከኒውካስል ጨዋታ ጥሩ መንቀሳቀሱ ውጭ ተጫዋቹ አሁን ቢሆን በዩናይትድ ቤት ያለው ቆይታ የተረጋገጠ አይደለም። ልጁ ብዙ ፈላጊ ክለብ አለው። ክረምት ላይ ሊለቅ ይችላል። ብሩኖ ፈርናንዴዝም ጉዳይ እንዲሁ ስለመቆየቱ እርግጠኛ መሆን አንችልም። ሊለቅ ይችላል የሚሉ ወሬዎች ናቸው ከዓለም ዋንጫ እየበረቱ የሚገኙት እና ከጥር ጀምሮ ክለቡ አማካይ ለማስፈረም መንቀሳቀሱ እና እድሎችን ማየቱ ብዙም ሊያስገርመን አይገባም። ይህንን ነው ሪፖርቶች እየነገሩ ነው ያሉት። ዩናይትድ ጥር የዝውውር መስኮት ላይ ሁሉ አማካይ ሊያስፈርም ይችላል እያሉ ነው ያሉት። ፋብሪሶ ሮማኖ ምን አለመሰላችሁ ስለ ካርሎስ ባሌባን የተናገረው እና በነገራችሁ ላይ የካርሎስ ባሌባን ጉዳይ ፋብሪሶ በደንብ አስምሮበት ነው የሚናገረው። ብዙ አማካዮች ከዩናይትድ ጋር ሊያያዙ ሊወሩ ይችላሉ፣ ግን የካርሎስ ባሌባን አይነት ተጫዋች አይነት አማካይ በዩናይትድ ቤት የተያዘ በቀዳሚነት በቁጥር አንድነት የተያዘ ተጫዋች የለም ሲል ነው ፋብሪሶ ሮማኖ ይሄን ነገር አስረግጦ የሚናገረው። ትላንት በዩቲዩብ ቻናሉ ላይ ወጥቶ በዚህ ጉዳይ ላይ ማብራሪያ ሰጥቷል። ፋብሪሶ ሮማኖ የተናገረውን ነገር ቃል በቃል አሁን ልንገራችሁ። ማንቸስተር ዩናይትድ ቤት ውስጥ ይሄን ነገር ላረጋግጥላችሁ እወዳለሁ አለ። የነሱ የውስጥ የወሬ አጀንዳ የሆነው ክለቡ በካርሎስ ባሌባ ላይ ያለውን ፍላጎት ፍጹም እንደማያቆም፣ ክለቡ በተደጋጋሚ ይህን ተጫዋች በተመለከተ ማውራቱን እንዳላቆሙ፣ በውስጥ መወያየታቸውን እንዳላቆሙ ይናገራል ማለት ነው። እና ይሄ ልጅ ለዩናይትድ የአማካይ ክፍል አይዲያል የሆኑ ሶሉሽን እንደሆነ በክለቡ አመራሮች እና ኢቨን በአሰልጣኙ ሩበን አሞሪም ሁሉ ሳይቀር የታመነበት ጉዳይ ነው ማለት ነው። የዩናይትድን የአማካይ ክፍል ይቀይራሉ ተብለው እንደ ዋነኛ ኢላማ ተደርገው ከሚቆጠሩ ተጫዋቾች መካከል አንዱ ነው ማለት ነው። ባሌባ ከአደም ዋርተን ጋር አለ እንዲሁም ከኢሊየት አንደርሰን ጋር የማንቸስተር ዩናይትድ የሩበን አሞሪምን ቡድን የአማካይ ክፍል እንዲመሩ የተያዙ ዝርዝር ውስጥ ያሉ አማካዮች ናቸው ብሎ ነው ፋብሪሶ ሮማኖ የገለጸው ማለት ነው። አሁን ሶስቱም ይመጣሉ አላለም፣ ግን ሞስት ፕሮባብሊ ከሶስቱ ሁለቱ የሚመጡበት እድል በጣም ሰፊ ነው። ቅድም በነገርኳችሁ ምክንያቶች ማለት ነው ቤተሰቦቼ። ግን ከሶስቱ እንደው በቅደም ተከተል አስቀምጡ ከተባለን የካርሎስ ባሌባን ጉዳይ ዩናይትዶች ጠንከር አድርገው እንደያዙትና ቀዳሚው ኢላማ እንደሆነ ነው ማለት ነው ተአማኙ ፋብሪሶ ሮማኖ የተናገረው። እንዲህ እያለ ይቀጥላል። ሩመሮች ነበሩ በዲሴምበር ወር ላይ ባየር ሙኒክ በተለይ ይህን ተጫዋች ለማስፈረም ንግግር እያደረገ ነው የሚሉ ሪፖርቶች ወጥተው ነበር አለ። ነገር ግን ምንም እንኳን በካርሎስ ባሌባ ላይ የጀርመኑ ግዙፍ ክለብ ፍላጎት ቢኖረውም እና ፍላጎቱን ለተጫዋቹ ቢያሳውቅም የምነግራችሁ አንድ ነገር ግን እኔ የማረጋግጥላችሁ ነገር ባየር ሙኒኮች በዚህ ሰዓት በተለይ ከካርሎስ ባሌባ ጋር ያላቸውን ግንኙነት አቋርጧል። ለምንድን ያቋረጡት? ምክንያቱም ይሄ ነገር ተሰማቸው አለ። ተጫዋቹ መሄድና ማምራት መጫወት የሚፈልገው ለዩናይትድ ብቻ መሆኑን ስለተረዱ
ብዙም ጊዜያቸውን ከእሱ ጋር አላጠፉም። አሁንም ኮንታክት ላይ አይደሉም። ምክንያቱም እዛ ጋር ካደረጉት በቃ ካርሎስ ባሌባ ዩናይትድን ብቻ እንደሚፈልግ ስለነገራቸው ብለው በዚህ መልኩ ምላሽ ሰጠበት ማለት ነው በዚህ ጉዳይ ላይ እና እንደማስበው ወይም እንደሚሰማኝ ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት በጣም ቆርጧል። አትሊስት ጥር ላይ እንኳን ባይሆን ክረምት ላይ ወደ ዩናይትድ ለመሄድ ወስኗል። በዚህ ምክንያት ነው ካርሎስ ባሌባ ለባየር ሙኒክ በጣም በትህትና ይሄን ነገር የገለጸላቸውና ሙኒኮችን በጊዜ ራሳቸውን ከተጫዋቹ ዝውውር ያገለሉት እና ምንም አይነት ኔጎሽሽን ለካርሎስ ባሌባ እያደረጉ አይደለም፣ አያደርጉምም ብሎ ፋብሪሶ ሮማኖ በዚህ መልኩ ተናገረ ማለት ነው። እና በዚህ ተጫዋች ዙሪያ ያለው ነገር በጣም አስደሳች ነው። እንደው ይሄ የሆነ የፍቅር አይነት ግንኙነት ነው በዩናይትድ እና በባሌባ መካከል ያለው ማለት ነው። እኔ የዚህ ልጅ መምጣት የምደግፈው እንደው ሀሳብ ልስጥ አሁን የፋብሪሶ ሮማኖን ንግግር በዚህ ከቋጫው ማለት ነው ቤተሰቦቻችን ይሄ ልጅ ዩናይትድን ፈልጎ ለዩናይትድ ለመጫወት በዚህ ያህል ከፈለገና ይህን ያህል ፍላጎት ካለው በቃ ይሄዱበት ግፉበት ነው የምለው ለዩናይትድ አመራሮች። እኔ እንደግል ነው ብላቸው የግል ሀሳቤ ነው። ይሄ አሁን ኦፒኒየን ነው። ምክንያቱም በዚህ ደረጃ አንድ ተጫዋች ለዩናይትድ ለመጫወት የሚጓጓ ከሆነ ሜዳ ውስጥ ያለውን ነገር ሁሉ ለመስጠት የሚሳሳ ተጫዋች አይሆንም። 100% ይህን እርግጠኛ ሆኜ መናገር ይችላሉ። ምክንያቱም እኔ በኩኛ አየሁት፣ በብሪያን ምቡሞ አየሁት። ከዚህ በኋላ ዩናይትድ መሸወድ የለበትም። አሁን ሴሜንዮ ወደ ማንቸስተር ዩናይትድ ባለመምጣቱ እኔ በጣም ቅር አላለኝ። እውነት ለመናገር ቤተሰቦች ለምን ቅር አላለህም ካላችሁኝ ልጁ እያመነታ ነበር፣ መንታ መንገድ ላይ ነበር ማለት ነው። ምክንያቱም ዩናይትድ ቤት ውስጥ የተጠራጠራቸው ነገሮች አሉ። ከገንዘብ አንጻር በሉት፣ ከሚጫወትበት ቦታ አንጻር በሉት፣ ከእንደገና ከአምቢሽን ከአቺቭመንት አንጻር በሉት ዩናይትድ ቤት ዋንጫ አገኛለሁ ብሎ አላሰበ ሊሆን ይችላል። ስለዚህ ይሄ ልጅ ዞሮ ዞሮ መጥቶ ለዩናይትድ እየተጫወተ የሆነ ቦታ ላይ የሆነ ነገር ቢበላሽ ልጁ ተስፋ ቆርጦ በዛው የሚጠፋ ልጅ ነው ማለት ነው። ይሄ ሜንታል የሆነ ከሬጆ የለው ለዩናይትድ ለመፋለም ምንም አይነት ውጤት ይምጣ ቲሙ የትኛውን መድረክ ላይ ይጫወት የግድ ሻምፒዮንስ ሊግ ማይል ተጫዋች ነው ብዬ አላስብም ሴሜኖ እና ሴሜኖ በጊዜ እንደዚሁ መሸሹና ሲቲን መምረጡ ኢትሶኪ በጣም ደስተኛ ነኝ። አለማስመሰሉ ማለት ነው። በቃ ዩናይትድ ትልቅ ስለሆነ የዓለማችን ግዙፍ ክለብ ነው፣ ወደፊት ገቢን ሊጨምር ይችላል፣ ወደፊት የዩናይትድ ተጫዋች በመሆኔ ብዙ ጥቅሞችን አገኛለሁ ብሎ ለዩናይትድ ለመጫወት አልወሰንም። በቃ ኢትሶኪ በጣም ጥሩ ውሳኔ ወሰነ ማለት ነው። ቤተሰቦች አሁን እኔ እንደ ዩናይትድ ደጋፊ ለመጽናናት አይደለም ይሄንም ብለው፣ ምክንያቱም እኔ ኩኛን ያየሁበት መንገድ አሁን የተጫዋቾች ዝውውር ፐርሴፕሽን እኔ ሁሉ ቀይሮታል። ከዚህ በኋላ ዩናይትድ ማስፈረም ያለበት ለክለቡ ለመጫወት ደም ለመስጠት ለመታገል 90 ደቂቃ ሙሉ ሜዳ ካሉ የሚጫወት ለባጁ የሚፋለም ተጫዋች ነው መሆን ያለበት። በቃ እንዲህ ነው መሆን ያለበት ካለስ አሁን ካርሎስ ባሌባ ይሄን ሀሳብና ይሄን ሜንታሊቲ ይዞ የሚመጣ ከሆነ ለዩናይትድ እመኑ ልጁ በብራይተን ቤት ሲያሳይ ከነበረው ብቃት እጥፍ ጨምሮ ለዩናይትድ ይታገላል። አማካይ ክፍል ላይ ማለት ነው። ለባጁ የሚሞት ልጅ ነው የሚሆነው እና የትኛውም ክለብ ይመጣ አልቀበልም ብሎ ካለ ለዩናይትድ ተሰጥቷል። በቃ ልጁ ለዩናይትድ ብቻ ነው ልቦ ያለው ማለት ነው እና ያድርጉት። ኢሊየት አንደርሰንም ቢሆን አሁን ስለሱም ቀጣይ የማወራችሁ መረጃ እሱም የዩናይትድ አንደኛ የዝውውር ኢላማ ነው። አይ ቲንክ ሁለቱ ተጫዋቾች ይመስሉኛል አሁን ባለው ሁኔታ ማንቸስተር ዩናይትድ ላይ ያዛውራቸው አማካይ ክፍል ላይ የያዛቸው ማለት ነው። አይ ቲንክ አደም ዋርተን ከካርሎስ ባሌባ ወይም ደግሞ ኢሊየት አንደርሰን ከካርሎስ ባሌባ ጋር እንደዚህ ነው የሚመስለው ጥምረቱ፣ ሁለት አማካይ ማለት ነው። ሶስቱን ሊያመጣ አይችልም ኦፍኮርስ ምናልባት ሌላ ርካሽ የሆኑ አማራጮችን ሊጨምር ይችላል አማካይ ቦታ ላይ ሌሎች አማካዮችን፣ እሱ ኦፕን ነው። ግን ሃይ ኳሊቲ የፕሪሚየር ሊግ የመጫወት ከፍተኛ የሆነ ኤክስፔሪንስ ያላቸው ሁለት አማካዮች ዩናይትድ ግድ ነው ያስፈርማል፣ ምንም ጥያቄ የለውም። እና ባሌባ አለ። ከባሌባ ጋር አሁን ኢሊየት አንደርሰን ነው ወይስ ደግሞ አደም ዋርተን ነው የሚለውን እሱን እናያለን ወደፊት። ግን ኢሊየት አንደርሰን ሁለት አይነት ዜና ነው የምሰማበት። ይህ ልጅ ዩናይትድ ይፈልገዋል። ሩበን አሞሪም በየሳምንቱ ልጁ የሚያሳየውን ብቃት እያዩ እየተገረሙ ነው ያሉት። አሁን ከሲቲም ጋር ሲጫወቱ ፎረስቶች ትላንት በጣም ጥሩ ነበር ልጁ እና ልጁ አንደኛ ወደ ሲቲ እንደው የመሄድም ፍላጎት አለው የሚሉ መረጃዎችን እየሰማው ነበር ሰሞኑን። ትላንት ደግሞ ተጫዋቹ የዩናይትድ ፍላጎትም እንዲሁ አይጠለውም እና ዩናይትድ ከሲቲ ገፍቶ የሚመጣ ከሆነ አላቅም። አሁን እንደ ሴሜኖ ሁለቱም ክለቦች አንገት ለአንገት ተራንቀው የሚሄዱ ከሆነ ማንን ሊመርጥ እንደሚችል አላቅም።
ቤተሰቦች ይሄን መናገር አልችልም በእርግጠኝነት ግን የዩናይትድንም ዝውውር የሚጠላው ዝውውር አይደለም። ዩናይትድም ቢሄድ ልጁ በጣም ኢንተረስትድ ነው የሚሉ ሪፖርቶች ደግሞ መውጣት ጀምረዋል ማለት ነው። ኤኒዌይስ ግን አሁን ማንቸስተር ዩናይትድ ማስፈረም ያለበት እንደው ለዩናይትድ ለመጫወት ፍላጎት ያላቸው ኢቨን ኢሊየት አንደርሰን ለምን አይሆንም? ቤተሰቦች ለዩናይትድ የመጫወት ፍላጎት ከሌለው በፕሮጀክቱ እንዲሁ ካላመነ አንድ ተጫዋች መፈረም አለበት ብዬ አላስብም። ፎር ዘ ሴክ ኦፍ ፊርማ በቃ መጫወት አለበት። ይሄ ክፍተት ስላለበት ተብሎ ተጫዋች የሚመጣበት ጊዜ ማብቃት መቻል አለበት። ከዚህ በፊት ብዙ ዋጋዎችን ከፍለናል። በነ ሳንቾ በሉት በዩናይትድ ቤት መጥቶ የባከነ ተጫዋች መጥቀስ በጣም ሲምፕል ሊሆን ይችላል። ለክለቡ የመጫወት ፍቅር ሳይኖረው በሌሎች ክለቦች ላይ እንዲሁ የተጫወተ በነ አሌክሲስ ሳንቼዝን ማንሳት እንችላለን። ፖል ፖግባም ቢሆን እንዲሁ ለክለቡ ፍቅር አለው ብዬ እኔ አላስብም። ልጁ ያን አላደረገም። አሁን በሌሎች ተጫዋቾች ላይ የማይሆን ማለት ነው። ከፊርማ በፊት ካራክተር፣ የክለብ ፍቅር እና ለዩናይትድ የመጫወት ጉጉት ልክ እንደ ካርሎስ ባሌባ አሁን የሙኒክን ጥያቄ ወርቅ እንዳደረገው ወሳኝ ነው ብዬ አስባለሁ። ለማንኛውም ቤተሰቦች ለዛሬ ያስኩላችሁ ዜናዎች እነኚህን ይመስላሉ። አብራችሁኝ ስለነበራችሁ አመሰግናለሁ። ነገ እንገናኛለን በሌሎች መረጃዎች። እስከዛ ሰላም ሁኑ ባይ